ይሄን የሚመስል ፊት ይዤ እቺ የምታክል ቂጥ እኔ መስተዋድድ ያልወጣም ብሎ ይት ማሂ እንድች ብለሽ እንዳታስቢ አዳር ከለጋር ሁለት ጨረቃ ነው የወጣው። አንዷ ሰማይ ላይ አንዷ ካጠገቤ አንጂ ጨረቃ ታምሪያለሽ በጣም። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ባይዲቶም እናንተ ዘና ፈታ እያደረጉ ቁም ነገር የሚያስጨብጡ እንዲሁም የሚያስገርሙ ቪዲዮችን ይዤላችሁ መጥቻለሁ። ቤተሰቦቼ ከእናንተ የሚጠበቀው ይህንን ቪዲዮ እስከመጨረሻ የተመለከታችሁ ዘና ፈታ ማለት ነው። ሁላችሁም እንደተለመደው አንዳችሁም ሳትቀሩ ቪዲዮ ላይክ ማድረግ ጀምሮ ሀሳብ አስተያየት በነጻነት ኮሜንት ይደረግ። ለዚህ ቻናል አዲስ የሆናችሁ ቪዲዮችን የተመለከታችሁ ቻናሉን ሰብስክራይብ ያላደረጋችሁ ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። የደወል ምልክቷንም ኦን አድርጉ አዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። የዛሬው ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። አገያይባ 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 አይባ ሲቆ አገያይባ 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 አይባ ሲቆ እኔን የሚያናድደኝ ይሄን የሚመስል ፊት ይዤ እቺ የምታክል ቂጥ እኔ አሁን እሺ ምንድነው የሚሻለኝ? እኔ ልብስ በስነ ስርዓት አሁን እኔ በቃ እንዲህ ዋው ከዛ የኔ ትች የምታክለው ሴት አለች የለችም እኮ ዝም ብለሽ ነው ቪዲዮ ሰርተሽ የለችም እቺ የምታክለው ሴት አለች። እሷ ይዛው ከመጣች እንግዲህ እኛም ኮሜንት እናደርጋለን። በቃ ቻው። እሺ ደውላለሁ። አንተ እንዴት ነው ምንድነው እንደዚህ ጠፋው? በቃ ነው ህይወት ያጠፋው። ሌላ ቀን እንገናኛለን። ዛሬ በጣም ቸኩያለሁ። እሺ ሂሳብ ስንት ነው? አያስፈልግም፣ ችግር የለም። የምር እኔ እሰጥሻለሁ። እሺ አመሰግናለሁ። በቃ ሰላም አደውልልሃለሁ። እሺ ስንት ነው ሂሳብ? 10200 ለአንድ ሩብ ጉዳይ ልክ ሲል አንተ ኩል ባለፈው እንዳልኩ እንዳቸኩል አደውል አረጋ ብሎ ቀነቶ ጅል ችኩል በእንባ ነጋለት አይንካው። ኧረ እባክሽ ምንም ብትል በቃ የለም። ቸኩለ ከፍላለሁ ብለሃል፣ ክፈል፣ አትቸኩለ። በለፈለፉ በአፍ ጠፉ ይላል እንዴ። አስታወስኩሽ፣ አንቺ የገቢዎች ተቆጣጣሪ ነሽ አይደል? ወይ ታውቁ አሁንማ። ኧረ እባክሽ ተውሽ። ኧረ እንኳን ተውሽ በእናትሽ። እንዴ እኛን እኮ አማረራችሁን እኮ። እንዴት እንዴ አሁን ሱቁን እንደዚህ ሞልቶ ብታዩ እናንተ ትመጣላችሁ የተባለ ቀን ደብቀን እኮ ነው። አሁን አሁን ስለተባለ ነው እንደዚህ ሞላ ያደረግነው። ኧረ አሰቃያችሁን። ውይ እኔ የምልሽ ቁጥጥሩን ትተሽ ግን ምን ጀመርሽ? ኃላፊ ሆንኩ የገቢው። አይ ዋናው ሆናለች። ትንሽ ነካ ያደርገኛል። እኔ እኮ አማኑኤል ዛሬ ልሂድ ነገ ልሂድ እያልኩ እኮ ነው እናትሽ። አለቀለ ወንድም አይደለም ተቆጣጣሪ ጭራሽ ኃላፊ ሆና አለቀለ። ሱቁን ዘግተህ እያጨበጨብክ መውጣት ነው። በለፈለፉ በአፍጠፉ እውነት ነው። አሁን የኔ መስተዋድድ ያልወጣም ብሎ ይት እንዴ ሊሞት ነው። አርብስ ነፍሴ ትረፊ ብሎ ነው ነፍሴ። እሺ እንግዲህ ሁለት ተወዳዳሪዎች እዚህ ጋር ቆመዋል። ምንድነው የሚሆነው? ጥያቄ ጠይቃለሁ። ያልመለሰ ኬኬን ይስማታል። ገብቷችኋል አይደለ? ታበቃለሁ። መጀመሪያው 1 ሲደመር 1 ስንት ነው? 101 አልተመለሰም። በቃ መሳሳት ነው እንደዚህ። እሺ ቀጣይ ተረኛ የሚሆነው ፍላጎት ነው። የሰው ልጅ ስንት አይን አለው? 6 ቆይ ምን ሆነ ነው? ምንድነው? ሁለት ነው ጠፍቶ ነው አውቀህ ነው የምትበቀኘው። በእናትህ መመቅኘት አይደለም አውቀህ ነው የምትሳሳተው። ቆይ ተረጋጋ። አንተ መለሰም አይደለም አውቀህ እኮ ነው የተሳሳተው። ልጅቷን ለመገልጠቅ ነው እንዴ? ያንተ ጊዜ ስማት እንዴ? አይ አይደለም ጨዋታው ልክ አይደለም። እንደዚህ ከሆነማ ያንተ ጊዜ ምን ብያለሁ? እኔ ስላላወቅኩት ነው። 1 ሲደመር 1 ስንት ነው? አላወቅኩት። ችግር የለውም። ባለ መመለስ ነው። እኔ እኮ 6 አልኩኝ አይደል? 6 እኮ ሁለት አይደል እንዴ? እኔ ላይ ታተረዳም አንተ ምንድነው የምትለው? ሌላ ጥያቄ ጠይቂኝ። ሳማት አንተ ነው። ባለ 4 ፊደል ፓስወርድ የሚረሳ ጭንቅላቷ ላይ እኮ ነው የ12000 ብር ሁማኔር አድርጋ ሰበር ሰካ ያለሽ ልትይለው አለሌ ነሻለሽ። እስከፈለጉት የኪሎግራም መጠን ድረስ መሸከም የሚችል እግዚኦ ማስታወቂያ ሌላ ታሪክ። ወፍራም ሴት ሊፍት ውስጥ አስገብታ አረ የሰው ተንኮል ደግሞ እንደዚህ ጀመራችሁ። አረ በስመ አብ ለሰው ሞራል ለሰው አእምሮ መጨነቅ አለ እኮ ሊፍት ለማስተዋወቅ
ልጅቱን ገደለ። አስር ብር ምን አስበህ ነበር ሲጀመረ? ዛሬ ምላችሁን አታምኑኝም። ሁለት ጨረቃ ነው የወጣው። አንዷ ሰማይ ላይ፣ አንዷ ካጠገቤ ይላል። ጨረቃዋ ያስረቀርቃል። እሺ አንቺ ጨረቃ ታምሪያለሽ በጣም። እሺ ምን ቤት ናፍቂ ቤትሽ አልመጣም። እንደዚህች ነው የማገኝሽ። ባክሽ ቶሎ ነይ ስደውልልሽ። እቺ መግቢያዋ ተመችታኛለች። ሁለት ጨረቃ አለ። አንዱ አሪፍ ፒክአፕ ላይ ነው ተጠቀሙት። እኔ በህይወቴ ሁለት ሴት ነው ማቅ። አንዷ እናቴ ነች፣ አንዷ ደግሞ አንቺ ነሽ እያልኩሽ እኮ ነው። ወንድ ልጅ ሳክስ እና ደግሞ በሃይማኖት ጠንካራ ነው እንደወዳለ ጠንካራ። እኔ የተወለድኩት ይገርምሻል የጾም ወቅት ላይ ነበርና የእናቴን ጡት ወተት ጠባ ሲሉ በጭራሽ አልጠባም ጾም ነው ብዬ 2 ወሩ ሻይ ነው የጠጣሁት። ከዛ በኋላ ከ2 ወር በኋላ ጾም ሲፈታ ነው ዳግመኛ ከእናቴ ጡት ጋር የተገናኙት እያልኩሽ ምን ያህል በሃይማኖት ጠንካራ እንደሆንኩ እንግዲህ አንቺ ፈረጅኝ እንግዲህ። ግን አንቺ ምን አይነት ነው? ሌላስ ምን አይነት ወንድ ይመችሽ? ታማኝ፣ ሰው አክባሪ፣ የሚወደኝ። እኔና አንቺ ከዚህ በፊት እንተዋወቃለን እንዳለ ስለ እኔ እኮ ነው የምትወሉ። ለምን ስሜን አጠሩኝ በቀጥታ? አንተ ነህ በይኝ። የምሬን እኮ ነው። ግን ሰው ስትወድ ምን ያህል ነው? ከባድ ጥያቄ ነው የጠየቅሽ። እኔ ሰው ስወድ ጎዳና ብትሆኝ ተዳደርሻለሁ ነው በቃ። ምንም ልልሽ አልችልም ከዚህ በላይ። ጓደኛ ግን ለምንድን ነው አሬ ያወራል ኢባራ ቋጣሪ። እኔ ግን ችዬ ፌስታል አልቋጠርብሽም። ያለኝ ነው እንዳለ ዘርግፌ ላንቺ የምሰጠው። ይቅርብሽ አይሆንሽ። ቆይ እስኪ እኔ ምን አንተም እንደሱ ሰው አክባሪ፣ ታማኝ፣ ሃይማኖተኛ ነህ? አይ እኔ እንኳን ሀብታም ነኝ። የምርህን? እኔም እኮ መጀመሪያ አንተ ነበርክ የተመቸኝ። ምን ያውላ መስፈርት በገንዘብ ተተካያልሽ ነው እንዴ? ምን ሂድ በቃ ሂድ። ምንም እኔ እንደሱ ሀብታም ሆኜ ቪላ ቤት ባይኖረኝ እንኳን የልቤን አዳራሽ ግን መኖሪያሽ ታደርጊው ነበር። እኔ ፍቅር መግቢያው ጋር ደርሻለሁ። መጣሁ ዛሬ ቤትሽ ፎ ነው ማድረግሽ። እኔና አረ መጣሁ በክሽ የኔ ፍቅር ዛሬ ፎ ነው ማድረግሽ። እንግሊሽ አይ ገበዳ ወንድምዬ ሰላም ነው። ከግብርና ሚኒስቴር ነበር የመጣነው። አካባቢ ጽዳትና ውበት ይሄንን አበባ ትከሉት ብሎ መንግስት ልኮላችሁ ነው። ከሉት አዎ ትከሉት። አንተ በደንብ ኮትኩተው። ምንድነው ኮትኩት እኮ ነው እንዴ? አረሰሪው ገበሬው አራቢላ ሚስት መጣችልህ እንዴ? አየሻቸው አይደል? በፍቅር ሲያስቀልኝ አንተ እንዴት እንደዚህ ሰው እያየሁ መንገድ ላይ እንዴት እንደዚህ ያደርጋል? እንዴት እንደዚህ ሰው እያየህ እንዴት እንደዚህ ታደርጋለህ? ስድ ባለጌ እንዴ! እንደውም ለምን አልጋ ይዛችሁ ፈታችሁ? ይኸው አልጋ ምን ትሆን አንተ ፈረሰኛ እኔም ፈረሰኛ ከቶ እንዴት ልተኛ ያንተ ሳላገኝ ከቶ እንዴት ልተኛ እንደ ፈረስ ያንጓረልኝ። ኧረ ተው ቶሎ በል እናንተ ቶሎ በል እኔ አንተን ለማግኘት አልኩኝ ቆላ ደጋ ደከመኝ እኔ አንተን ፍለጋ አፈር መብላቴ ነው በቃ ወይኔ አፈር መብላቴ ነው በቃ ወይኔ አሁን ሳስበው እሺ በኋላም ሳስበው ያው ሳስበው ምኑን ላስበው በቃ ላስበው ልተውኔ ወይኔ መንፈስ ቅዱስ ብቻ አይደለም ቸርቹ ካሜራማን ጓደኛ ሲሆን ሰይጣን በመካከላችን አለ ነው ማለት ከልጁ ላይ ካሜራውን ያነሳ ግን አይነካም። ሰይጣን በመካከላችን አለ ግን አይነካም። ወንድ ዙር አድርገው ከፊት አሜን ብሎ ጓደኛው ላይ ደቅ ነው ሰይጣን ከፊት ያለ እንዴ ምን እንደማደርግ ግራ ነው የገባኝ። ተሳስቶ 4 ሚሊዮን ብር እኔ ባንክ ውስጥ ገባ። አሁንም ሰውዬው ሊደውል አልቻለም። አንቺ ድለኛ እኮ ነው መስራች ነው። የምስራችነት ነው የሰፈር ነው ይመለስልታል።
ቀደኛ የደሃ ቀምጣላ ማለት አንቺ ነሽ አይደል? እኔ እንደውም ለቢዝነስ መጀመሪያ ብር ያስፈልገኝ ነበር ታበድርኛለሽ። እኔ ታውቂያለሽ ሰርግ እንዳለብኝ ሰርጌን ለመስረቅ ያስፈልገኛል ብሩ። ኧረ በእናትህ እኔ በጣም ብዙ ብር ከሰው ተበድሬያለሁ እሱን እመልሳለሁ ማለት ነው። እናንተ ያማችኋል እንደ ሰው ብር እኮ ነው የሰው ብር ነው። ሰውዬው እስኪ ደውል ነው በጣም ሲደውል እመልስለታለሁ። ትራንስፈር ታደርጊለት ተቀማጥ ነው ጣሉ ወር እንደዛ አምጪ ሄደሽ አይደል እንዴ ያማችኋል ደወለ አፍራቶሮ አፈራታ ካለሽ ሞትም ችግር ነው ማለት ነው። አታሰብም ደረ አንቺ ንከሳት ሌላ የሚደፈን ነገር የለም። የኮየ ሙዚቃ አስተማሪ Koye vinci, vinci, my village, my village. Vinci, vinci, my village, my village. የማያውቀው ሰው ጋር ሄዶ እኮ ነው አንገቱ እንደታመመ አይቶ ምን እንደዚህ አበደ? አረ ጤነኛ ነበርኩ። ባለፈው ለበዓል ብሎ የገዛው በግ በ35000 ብር በታይፈስ ምክንያት ጸጥ ብሎበት ነው እንዲሆነ አሉ። አረ ባክ እኔ እንደዚህ አይደለም የሰማሁት። አቶ በቀለ ነው አሉ እንደዚህ 20000 ብር በግ ገዝቼ እንዴት እሱ 35000 ብር በግ ይገዛል ብሎ ያስገረገዱበት። መጣ ይኸውልህ አባት ባለፈው ከስራ ሲመጣ እኮ ነው የሆነ ሰውዬ እኮ ትልቅ ነው ወፍራም ደፍ እያለ ምናምን ነገር ጭቃ ውስጥ ገብቶ እጅግ እዚህ እግሩን ይዞ ወይኔ ናቲ ብሎ አለቅስም እና ምን ሆነ ማለት ቀልድ እኮ እየነገርኩ ነው። አሁን ይሄ ቀልድ አያስቅምና ነው ይኸውልህ አሁን የነገርኩህን ቀልድ ደግሜ እነግርሃለሁ። ከዛ እየተንፈራፈርክ እናት ቀልድሽ እኮ ከአቅሜ በላይ ነው በጣም ያስቃል ሞትኩ እያልክ በደንብ ትስቃለህ። ገባህ? ጎበዝ። A few moments later ይኸውልህ አባትዬ የሆነ ሰውዬ አግኝቼ ጭቃ ውስጥ ገብቶ ትልቅዬ ሰውዬ ውድቅ ሲል ወይኔ እናቴ ብሎ አለቅስም። እናቴ ቀልድሽ እኮ ከአቅሜ በላይ ነው ፍቅር ቀልድ ቶሎ እኮ ነው የሚገባው። እውነት ይገባል ቶሎ። አይዞህ ለመኖር ሲል የከፈለው ዋጋ ነው ማለት። አንዳንድ ሴቶች ፋይናንሻሊ ከወንድ የተሻለ ሲሆኑ ሁሉም አይደሉም። አንዳንድ ሴቶች በጣም ከባድ ናቸው ማለት በጣም ዶሚናንት መሆን ይፈልጋሉ ሁሉንም ነገር ማለት ሶ በዛ ላይ የተመሰረተ ነው። ይሄ ምንድነው? ይሄ ማለት ብላክ ቦርድ ነው በለኛ ሮል እኮ አባ እንዴ ያምሻል። እሳተ ገሞራ ላይ ተጸዳዳ ነበር እንዴ? አረጊን በእናትሽ ቸኩያለሁ። ይሄንንማ ቀለል ያለ ሜካፕ ካልተሰራው አልወጋው። ሄሎ አቶ ልጅ ሰላም ነው? ብር አስገብቼልሃለሁ። ስንት አስገባልኝ? 300 ብር አስገብቼልሃለሁ። በዚህ ጊዜ ያው እንግዲህ ልብስም ግዛ እንደገና ደግሞ ያው ሆድህን ካመመ ጠዋት ቁርስ፣ ቀን ምሳ እና እራትም ውጪ ብላ። እሺ በ300 ብር። አዎ ደግሞ ያ ምንድን ነው የምትሉት? ያ እርጥብ ነው። አዎ እሱን ብላ፣ እሱንም ብላ። በቃ ከ3 ወር በኋላ ጠይቀኝ ካሁን በኋላ። ጭራሽ ደግሞ ከ3 ወር በኋላ ነው ጠይቀኝ። በወር 100 ብር። እውነቱን ነው። በዶላር ነው እንዴ ላከው? ምንድነው መሬት በመውለያ አፈር ጋይስ እዛ ዩቲዩብ ላይ የሚያዩትን እኮ ነው። አንድ አናቶሊም ይባላል እንደዚህ ጂም ውስጥ ገብቶ የሚያነሳ ነው። ስፓይደርማን እሺ ኦ ስፓይደርማን ኦ ማይ ጋድ ስፓይደርማን ዋው ስፓይደርማን እነዚህ እኔ ቃላት የለኝም። መንግስት ይጥመምብሽ እንዴ እንዳልወደድኩሽ እንዴ እንዳልናፈኩሽ ብትወሰልችብኝ አንቺ ሴት ረገምኩሽ። እሺ አዎ ረገምኩሽ። መንግስት ይጥመምብሽ በጨረቃ ሰበብ ጨረቃ ቤትሽን በክረምት ያፍርሰው ዶፉም ይውረድብሽ አካለ ገላሽን ንፋስ ይደብድበው። አዎ ረገምኩሽ። የተቃውሞ ሰልፍ ብትወጪ እንደሰው መብትሽ ይረጋገጥ
በታጠቁ ኃይሎች በጭስ ይበትነው። አዎ ረገምኩሽ። ስለ ባለስልጣን ክፉ ስታወሪ በጆሮአቸው ይስሙሽ። ራቅ ያለ ቦታ ለስር ይወርውሩሽ። አዎ ረገምኩሽ። ቀበሌ አመላልሱሽ መታወቂያም እጪ የሚኒሻ ዱላ ማታ ማታ ጠጪ። አዎ ረገምኩሽ። እያልኩ ብለፍፍ ብራገም ቃል በቃል ኢትዮጵያ ከኖረች አበሻ ከሆነች እኔ ባረግማትስ ይሁሉ መከራ የት ይቀርላታል? አሁን ላይ በጣም ስልችት ያለኝ ነገር ማለት በጣም የመረረኝ ነገር በቃ ሰርግ ልታደም ብሄር ቁጥር የሆነ ትልቅ ሰው አለ በቃ ነካ ያረጋችሁና ቀጣይ አንተ ነህ ምናምን ቀጣይ አንተ ሰርግ ነው የምንጠብቀው ምናምን። በዚሁ ከቀጠለ እኔም ይሄንን ነገር ለቅሶ ቤት አደርገዋለሁ። ዝም የማይሉ ከሆነ ከዚህ በኋላ ለቅሶ ቤት በቃ ነካ ያረኳቸው ቀጣይ እርሶኖት ምናምን እርሶኖት የሚገቡት እዛ ስነ ስርዓት ያዙ እንጂ አታማሩም። አይደለም እኔ ቀጣይ ይሄ ልጅ ቢፉ ከትልልቅ ሰዎች ነው እንዳለ ትልልቅ ሰዎች ጋር ነው የተያያዘው። ባለፈው ቤተሰቦቹ አንተ ኩዮች እዛ ስንት ነገር ያደርጋሉ አንተ እዚህ አትበሉኝ እንደዛ የናንተ ኩዮች ጂ+ እናንተ የት ነበር? በቃ እንዳለ ቢፉ ትልልቅ ሰዎች ጋር የብሪቱ ወይቱ የኔ ዓላማ ሌላ ነው ሐሳቤም ከተማ ነው ተከተማ ገብቼ ፓስፖርቴን አውጥቼ ታረብ ሀገር ሄዳለሁ ታረብ ሀገር ገብቼ ለማዳሜ ሰርቼ ለእናቴ ቤት ሰርቼላት ለአባቴ ጥማድ በሬ ገዝቼለት ወንድሜን ከተማ ሰድጄ ነበረ ምኞቴ እናማ ዘበኛውን እርገጤ ከጅ እየቀረሁኝ እናማ ዘበኛው እርገጤ አይነን ረግጦ ብሬን በላሁማ ገጠር ግቢ በቃ ገጠር ልግባ ብርቱካን ትንጎ መታይ በስሜት ልቤን አፍስሳይ ያየሱ አመስግኖሻል። እዚህ ቪዲዮ ላይ አንድ ጥያቄ ያለኝ ከስር ያለው ወለሉ ስንት ቦክስ አለው? እስቲ ቪዲዮን ድጋሚ ሳታዩ ኮሜንት ላይ ያስቀምጡ። ስንት ቦክስ አለው ከስር ነጭ የተሰመረው? ሀብታም ነኝ ብለህ የሰከስካችህ ከቦንድ አይደለም ወይ የገዛኸው ልብስህ? አሁን ባንተ ቤት ፖስት አድርገህ ሞተሃል። ቀዳዳ ካልሲ መቀየር አቅቶሃል። ደውሎ ነበረ ትናንትና ዶክተርህ ጨብጥና ቂጥኝ ባምቡሌም አለብህ። አንተ ይሁን ልበሽታ አለብህ። አረ ምን ማታስኝ መረጃ ጀምራለሁ። እድሜ ቆስቁሷል ባርኔጣ ስብበት ጺሙን ይላጫል ዛሬ መናቶ በታ ይኸውልሽ ገና 39 ዓመቴ ነው። በዛ ላይ ደግሞ እናቴ ቤት የራሴ ክፍል አለኝ። ኑሮ ድሮ እኮ ነው። ይኸውላችሁ አንዴ አዳምጡኝ እንጂ በገዛ ቆንጨራ ነው የተቆረጠ። እኔ ምን ከባል ቤተሰብ ጋር ርቀትሽን ጠብቂ በሚለው ሐሳብ ተስማምቼ ይኸው ስንት ዓመቴ ነው ከባል ቤተሰብ ጋር ርቄ ነው የምኖር። በጣም ርቀት ከምጠብቅ ሴት ከሚባሉት ጋር በጣም ርቀት ይጠብቄ ነው የምኖር እና ወንድሜ አሁን በቅርብ አገባ ማለት ነው። ሚስቱ ምንም እኛ ጋር አትመጣም። ጭራሽ እኛ ያገባ ነው እህቶቹ ጋርማ ጭራሽ መታጣቅም አንዳንዴ እንደውም እናቴ ቤት ትመጣለች። ሳስበው ለካ እኛ የባል ቤተሰብ ነን ማለት ነው። ወይኔ ድል እውነት ነው። ለአንቺም ይሰራል እኮ አንቺ ማቴጁ የወንድምሽ ሚስት አንቺም ጋር ይሰራል። ሴም ሽት። አረ ይገርማችኋል። ትላንት ዋይፋይ ተቋርጦ ያለ ዋይፋይ ቀን ሙሉ አልዋልኩም። እናም ስታደርጉ አረ በእናታችሁ ከፋሚሊ ጋር ቁጭ አልኩኝ። አንተ የሚገርሙ ሰዎች አይደል እንዴ? እውነት ነው። ይሄ ዋይፋይ እና ስልክ በቃ ቤተሰብ ለቤተሰብ እንዳይታወቅ አድርጓል። ድሮ እንደውም መብራት ሲጠፋ ነበር። መብራት ሲኖር ቲቪ ምናምን ስላለ በቃ መብራት ሲጠፋ ሰብሰብ ተብሎ ሻማ ተለኩሶ ምናምን ቤተሰብ ይጫወታል። አሁን ላይ ዋይፋይ እና ኔትወርክ ሲጠፋ ነው ቤተሰብ የሚፈላለግ። ያው መብራት እንደ ድሮ አይደለም። አሁን ላይ ስልክ መጣ በቃ ቤተሰብ አይታወቅም። ከስንት አንዴ ነው My father. የቃመች እኮ ጫቱን እያሳይ My father is me. ጫቱ ነው ጋይስ ጫቱ ነው። ዓለም ላይ የማትሰለቸዋን አንደኛዋን ዜማ ልጋብዛችሁ። እሺ እውነት ነው። ቆጠረ ሲቆጥር ያለው ድምጽ በቃ በጣም ደስ ይላል። አይሰለች ወጣ ወሬ ነው ና ሰርግ ቤት ነው አይደለ? ሰርግ ቤት እኮ ና ውጣ። ሙሽራ ነኝ ምንድን ነው እንትን የምትለኝ? ሙሽራ ቆይቷል ከገባ ሁለት ነን። ምን የልጅቷ እንዴ ለምን ታበላሻላችሁ? አወራን ነው ተገበው ተነጋግረናል እንዴ እንትን ያለው እንደዚህ ነገር እንትላለን ልምታ እንዴ አንተ ትደርቃለህ እንዴ? እሺ የሚበላል የለም እንደሱ ጠይቅ ይዝነባችሁ
በጣም እንትን የመምታት ሱስ አለበትና ማለት ነው ቤተሰቦቹ ያውቁበታልና በጣም በቃ አባትየው አንተ እኮ በቃ እንደዚህ ባደረግ ቁጥር ዶክተር ኢንጂነር በቃ ስንት ሞዴል ስንት ሰው ነው የምታጠፋው ምናምን ተው እንደዚህ አይነት ነገር አለው ማለት ነው አባትየው ከዛ እሺ አባቢ ከዚህ በኋላ ተዋላልና ከዛ ድጋሚ ከስንት ጊዜ በኋላ እንደዛ ሲያደርግ ሻወር ቤት ያዝና አንተ ልጅ ምን ይሻላል ሲለው አባትየው አይ ዛሬ ሌባውን ያሰጣው ተለለ ከዛ በኋላ አባትየው በቤት ነው አዶናይ በተሻሻለበት ጊዜ ይቅርታማ አንድ ጥያቄ ልጠይቅሽ ምን ነበር ሴት ልጅ ሁለት ልጅ ስትወልድ መንታ ወለደች ይባላል ሶስት ስትወልድ ምን ይባላል አራ ከባድ ጥያቄ ነው ይሄ ምን ቀላል ነው እውነት ነው ከባድ እንዴ ሲኖትራክ ሞተር አሸከማችሁ እኮ እንዴ ሶስት ልጅ ከወለደች ሁለቱ መንታ ነው የሚባለው ግን ሶስተኛ ምን እንደሆነ አላውቅም ሶስት ልጆች ወለደች ነው ሶስት መንታ ወለደች ነው ሶስት መንታ ሶስት ልጅ ወለደች መንታ ወለደች ማለት ሁለት ወለደች ነው ሶስት መንታ ከተባለ መንታ የሆኑ ሶስት ልጆች ማለት 6 ነው የሚሆነው እኔ አላውቅም ምንድነው የሚባለው አንዲት እናት ሁለት ከወለደች መንታ ነው ሶስት ልጅ በአንድ ከወለደች ምንድነው የሚባለው ኮሜንት ላይ አስቀምጡ ማንኒ ፍቅር አሽቃባጭ ጓደኛ ግን 20 ሺህ ብር አለኝ የሚሰራበት አይዞሽ እኔ ፍቅር በእና ብር ሲኖርሽ ታሰሪያለሽ እኔ የኔ ሚስት 20 ሺህ ብር ፈልግ ስልክ ለማሰራት 25 ሺህ ብር አድርጌ መስራት ለምንድነው መሰጣት ራሷ እኮ ስትንዘላዘል ነው የሰበረችው ድጋሚ ወሰሮ ጨምርላታል ለምንድነው ሲጀመር 3 ስልክ ገዝቼላታለሁ አንተ ሴሌጅን እኔ ማሞላቀቅ ነው የምወደው በቃ ሙልቅቅቅ ማለት ነው የምወደው የምርህን ነው አዎ እኔ ብር ትሰጣታለህ እዚህ ውስጥ ነው ያለው እንደውም ነው አንተ ፍቅረኛ መሆኑን ፈልግ ወሰደበት ልንገር እዚህ ውስጥ ጫማ ነው በላሽኝ በጫማ በላ ሰክሶ እሺ ጎል ይገርነች እንኳን ቀረች በቃ እናንተ ልጆች አሰሙኝ ማለት ነው እኔ አልሰማም ማለት ነው እናት እኮ ነኝ ሲያሻችሁ አምሽታችሁ ትመጣላችሁ ሲያሻችሁ በዛው ታራላችሁ ይሄ ቤት አይከበርም ወይ እኮ አላከበርም ማለት አሁን በቃ ዝም በል መልስ አልፈልግም አሁን ለማንኛውም አዲስ ሰራተኛ አምጥቻለሁ ታላምዷታላችሁ እሺ ነይ ግቢ ነና ነይ እኛ ምንድነው የምናላምዳት ሃይ ቤቱን አሳዩት እሺ በደም አረ የናንተ ብር ነው የወደቀው እንዴ እሺ ወይ ጫማ ተፈቷል ጫማ ነው ጫማ እኔ አስማለሁ እንችለች የቤት ሰራተኛ ልታጋድላቸው ምንድነው አንተ ሱሪና ታስተካክልም እንዴ ምን ይሄ አራቱ እስቲ እንዴ በሰላም ነው ልጆቼ ምን ነው ሰዓት እኮ ሄዷል እንዴ ቤት ተቀመጣችሁ እንዴ ተቀመጣችሁ አረ ያየነውን ባጊሽ ቤት ለካ ደህና ነህ የኔ ልጅ ምን ሆናችሁ ነው ምን ደህና ነህ ምንም አረማ በጣም ደህና ነን አዎ ቤት ለካ ጣዕሙ ሌላ ነው እንዴት ደስ እንደዚህ ቶሎ መጣሽ ስራኛው ነው ላገር ሄደሽ አትቀርም እኛ ቤቱን እንጠብቃለን ወጣ ችግር የለውም 15 ቀንም ምንም አዎ ልጆቼን ቀየረችልኝ ተባረኪ ወይ ተባረኪ እንዴት ማ እኔ ተራሽታ እናት ሰርቶልሻል ልጆችሽን ቤቱ ሰብሰብ አድርጋ ግቢ ውስጥ እንደ ፕሮግራምሽ ፋስ ነው ያረጋት እኔንም አስገቡኝ አሳልፈ ሰጣ አስገቡኝ ሰላም ናችሁ ሰላም ነው በረታችሁ ዘመዱ ነህ ዘመዱ ነው አንተስ ዘመዱ ነህ አንተስ አባ አንተስ ዘመዱ ነህ ኧረ አይደለም አጎቱ አያት ነው አይ ነው ነህ ግን ቆይ እኔ የምለው እናንተ ዘመዱ ሆናችሁ እስከ ዛሬ ድረስ በራም በችግር እንደገና ደግሞ ተቸግሮ ሲራብ የቤት ኪራይ እንኳን የሚከፍል አጥቶ ሲጨነቅ የት ነበራችሁ እናንተ ዘመድ ተብዬዎች? አሁን እናንተ እንደው አታፍሩም? ትንሽ እንደው ለቅሶ ላይ እንኳን መታችሁ ዘመድ ነን ብላችሁ ስትቀመጡ ትንሽ እንኳን አይምሯችሁ ሊከብዳችሁ ይገባ ነበር። እሺ ለነገሩ እኔ አሁን እናንተ ላጽናና ሳይሆን ማለት ነው
አላህ እሱ የጀነት ያርገው። የምር አሪፍ ሜሴጅ ትልቅ ትምህርት ያለው ቪዲዮ ነው የቪዲዮ ማለት ነው። የሆነ ሰው ሲያልፍ ዘመድ ኬትም ይመጣል። ሰውየው ሲሞት ማለት ነው በህይወት እያለ መቶ ቼክ ያላረገው ያልጠየቀው ምናምን ልክ አረፈ ሲባል ኬትም አገር አቋርጦ ይመጣል እና በህይወት እያለ ነው ሰው መጠየቅ። ከሞት ወዲህ የሚቀብረው ሰው አያጣም ሰው ልጅ ማለት ነው። ግን በቃ ተፍ አትበሉ። በህይወት እያለ ነው ለሰው መድረስ። ሚስትህ ወይም ፍቅረኛ አንተ ቀድማት እንደምትሞት ነው የምታስበው። ይሄን ማረጋገጥ ከፈለክ ደግሞ የሆነ ያላችሁን ነገር ለምሳሌ ቤት ካላችሁ እንሽጣውና የሆነ ቢዝነስ እንጀምርበት በላት። ኧረ እኔ ልጆቼን ማሳድግበት ነው የምትለው። ያ ማለት ለሚቀጥለው ዝግጁ ነሽ ማለት ነው። ትዳር ግን 2 ጊዜ ብቻ እውነት ነው። ተቀበል፣ ዝም ብለህ ተቀበል። ቼክ አድርግ። ለማንኛውም ኢየሱ ያግብቶ ፈቷል ምናምን ጥሩ ኢንቴንሽን የለውም ዝም ብዬ ሳየው ማለት ነው። እናት ለልጆቼ ምናምን ብትል ለልጆቿ ስትል ነው የምር እንጂ ሌላ ትዳር ምናምን አስባ አይደለም። ሲያሳዝን ንርዶ አባ ናስቲ ስነ ያሳዝነህ ልንረዳን ምናምን ፈልገ ነበር። ምንድነው መናገር አችልም መስማት ትችላለህ? እና ምን እናርግልህ? እሺ ዱባይ እንውሰድ። ዱባይ ወስደና ዝናና አይፎን 16 ፕሮ ማክስ ልስጥህ። አይፎን ምን ቢያለ 20 ሺህ ብር ልስጥሽ። 20 ሺህ ብር ምን ቢያለ አይቱ በቃ እኔ ማቺቺን ያምናም ወስጄ ራስ ላዝናና። ምንድነው ያልክ? አይ ቺቺኒያ ሲባል ምንድነው ያልክ? ፈገግታ አቲፋፋ አዲሷ ፍቅረኛ የሳናት እንግዲህ ታዋቂልኝ ፍቅረኛ ያስክ ብሪን ተመጣጣ ወይስ ታወራ አንቺ ለኛ ምን እንደዚህ ለከዚህ ሰጥሻለሁ ምን ሆነሽ ነው አንተ ችጋራ መስኖር አቀር ሲጀምራት መርዝ ባለፈው የነከሰች ውሻ ማለት የተረፈች መሰለህ እንዴ 32 መርፌ በእንብርቷ መረዘ አንተ ውሻ ትመርዝ ውሻውን ሰማአመ ዳር ትላለበኒ ዳር አትበል አንተ ሲጀምር ለምዳል ዳር ነው ሁሌ ሴንተሯን አታገኛትም እንዴ ኧረ አንቺ ለሰጥሻለሁ ምንድነው በቃ እኔ ራሴን ሳልኩ ሰው ነኝ እንዴ ምንድነው የምትሽኝ ራስን የቻልኩ አንተ ቆጥ ሰርታ እንዴ ማዘር ራስን እንጂ ያለው ብለህ እንዴ ከረቸምክብኝ አንቺ ደግሞ 100 ብር ነው እንደዚህ የምትናገሪኝ በቃ ዝም ብዬ ሰጥሻለሁ አልኩሽ እና ታዲያ 100 ብር እንዴት አድርጌ እንደማመጣው አታውቅም እንዴ ይረዛ በና ብሬን ታመጣታ አንቺ ደግሞ አይጠቅምሽም በእኔሽ ምንም አይጠቅምሽም ደግሞ ሴት ላይ ፊት ይላል ትታማላችሁ በደንብ ትታማላችሁ እረሩም ምረሩም ለጋስም ሁኑ ምንም አድርጉ የትኛውንም አይነት ሰው ሁኑ መታማታችሁ ማይቀር ነው መስማታችሁን ብቻ አታቁሙ እንጂ ስለናንተ በደንብ ትሰማላችሁ ባይሆን ሰው ምን አለኝ ምናምን የሚለውን ነገር ተውትና የራሳችሁ ሙድ ላይ ብቻ ፎከስ አድርጉ ህዝጉ እውነቷን ነው ምንም ነገር ብታደርጉ ለምን የዓለማችን ምርጡ ምንም አይነት ሰው አትሆኑ መታማታችሁ አይቀር ሰው ስለናንተ የሆነ ነገር ፈጥሮም ይሁን ብቻ የሆነ መጥፎ ነገር ማውራቱ አይቀር ስሚ አንተ አድርገህ መቀጠል ነው እንጂ አይቀርም በቃ ያለ ነው አባ ላይቭ ነው እንዴ በእናትህ ነው ጠይቂ ቲቪ ላይ ታይቻለህ ቶሎ ሄሎማ ቲቪ ላይ ላይቭ ልታይ ነው ቶሎ በሉ ሁላችሁም ተሰብሰቡ ጎረቤት ሁላችሁ አዎ ሁሉም ተሰብሰቡ የሰፈር ሰው ነው ተሰብስባችሁ እዩ ቲቪ ላይ አዎ አሁን አዎ እሺ ጫሽ እሺ ጠቅላላ እውቀት ነው ምን ጠይቀህ እሺ 3x = 2 - 8 ስንት ይሆናል ቤተሰብ ሰብስቦ መልሰው እንጂ አመልሰው ቤተሰቦች የዛሬ ቪዲዮ ያያችሁት ይመስል ነበር እንዴት ነበር ተመችቷችኋል እዚህ ድረስ አይታችሁ ከመጣችሁ ወዳችሁታል ማለት ሁላችሁም ላይክ አድርጉ ሐሳብ አስተያየታችሁን በነጻነት ኮሜንት አድርጉልኝ ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ የደወል ምልክቷንም ኦን አድርጉ አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ በቀጣይ ባሪ ቪዲዮ እንገናኛለን እስከዛው ሰላሙን ጤናውን ብዝት አድርጉ ይስጣችሁ ቻው